ጸጳጦስ ፋሲል ይባላልው ከባህር ዳር ነው የመጣሁት። ይዤ የመጣሁት ሀሳብ የአሳ ምርትን አድርቆ ለማህበረሰቡ በጣም በቀላሉ አብስሎ ለመጠቀም የሚችሉትን ምርት ይዤ ነው የመጣሁት። እንግዲህ ከውድድሩ ማሸነፍ እጠብቃለሁ። አመሰግናለሁ። በነገራችን ላይ በኢትዮጵያ ውስጥ በርካታ ቁጥር ያላቸው ቤተሰቦች የዕለት ተዕለት ምግባቸው ላይ አሳን አያካትቱ። ቀረሶ ፊሽ ፕሮሰሲንግ እንባላለን። ይህንን ችግር አይተን መፍትሄ ያለው ሀሳብ ይዘን እዚህ ጋር ተገኝተናል። እንግዲህ አሳ ለምንድን ነው በማህበረሰባችን ዘንድ በብቁ ሁኔታ ተደራሽ ያልሆነው ስንል አንደኛ ዝቅተኛ የሆነ ሼልፍ ላይፍ ያለው ማለትም በአጭር ጊዜ የሚበላሽ መሆኑ፣ ትራንስፖርት ለማድረግ የማይመች፣ በማንኛውም ሱቅ ላይ መገኘት የማይችል እንዲሁም ደግሞ ከፍተኛ የሆነ ብክነት የሚካሄድበት ምርት ስለሆነ ለማህበረሰባችን ተደራሽ እንዳይሆን ሆኗል። ስለዚህ እኛም ለዚህ መፍትሄ ብለን ቀረሶ ፕሮሰስድ ፊሽ የተባለ ደረቅ ለአጠቃቀም ቀላል በአጭር ጊዜ መብሰል የሚችል ለመብሰል ዝግጁ የሆነ ምርት ይዘን ቀርበናል ማለት ነው። የኛ ምርት ከሌላው ምን ለየት ያደርገዋል ስንል የመጀመሪያው ረጅም ጊዜ ያለ ብልሽት መቆየት የሚችል ምርት መሆኑ፣ ከዛ በተጨማሪ ለሰፊ ማህበረሰባችን ክፍል በማዕድን የበለጸገ በአጭር ጊዜ መብሰል የሚችል ቀላል የሆነ እንዲሁም ደግሞ ለስራ ፈጣሪ የሆነ ምርት ይዘን ነው የቀረብ ነው። የገበያ መጠናችንን ስናይ እንደ ሳምፕል ከወሰድናቸው የ20 ከተማ ነዋሪዎች ማለትም 15.02 ሚሊዮን የከተማ ነዋሪዎች ውስጥ 5.3 ሚሊዮኑ በፍጹም የአሳ አቅርቦት ያላገኙ ሲሆኑ እኛ ደግሞ ከዚህ ውስጥ ለ105,000 የማህበረሰባችን ክፍል ጥራቱን የጠበቀ አሳ ማቅረብ ነው እቅዳችን ማለት ነው። በዚህ አመት ውስጥ እንዴት ለማህበረሰባችን ምርታችንን ተደራሽ እናድርግ የሚለውን ስናይ ለሱቆች፣ ለሆቴሎች፣ ለተለያዩ ለሱፐር ማርኬቶች በማቅረብ የመጀመሪያው ለማህበረሰባችን እንዲደርስ ያሰብንበት መንገድ ሲሆን ሁለተኛው ደግሞ የራሳችንን ሱቅ በማዘጋጀት ማህበረሰባችን ቀጥታ ከኛ የሚገዛበትን መንገድ መፍጠር ነው ማለት ነው። እስካሁን የሰራናቸውን ስራዎች ስናይ የገበያ ጥናት አድርገናል፣ ቢዝነስ ፕላናችንን አዘጋጅተናል። እንደገና ደግሞ የመጀመሪያውን ዲሃይድሬተር ወይም ደግሞ የውሃውን ኤክስትራክት የምናደርግበትን ማሽን ራሳችን አዘጋጅተናል። ከአሳ አጥማጆች ጋር ወይም ከሰፕላየሮች ጋርም ኮኔክሽን ፈጥረናል። ፕሮቶታይፖችን እንደምታዩት አዘጋጅተናል። ፕሮዳክት ኮንሰፕት ቴስቲንግ ሰርተናል። እንዲሁም ደግሞ የላብራቶሪ ቴስቶችን አሰርተናል፣ እያሰራንም ነው። እንግዲህ ይህንን ካልን ለዚህ ስራ ምን እንፈልጋለን? እንደ መነሻ በጀት 1.2 ሚሊዮን ብር የሚያስፈልገን ሲሆን እኛ ከዚህ ላይ 50,000 ብሩን ኮንትሪቢዩት ማድረግ የምንችል ሲሆን ከእናንተ ከኢንቨስተሮቻችን ደግሞ 1,150,000 የኢትዮጵያ ብር የምንፈልግ ይሆናል ማለት ነው። እንግዲህ ራሳችንን አንደኛ ሌሎች የውሃ ሀብቶቻችንን በመጠቀም ራሳችንን ለማሳደግ እንዲሁም የምርት አቅማችንን መጨመር፣ ከዛ በተጨማሪ ደግሞ በተለያየ ፍሌቨር ለማህበረሰባችን ጤናማ የሆነ የአሳ ምርት ለማቅረብ ነው እየተዘጋጀን ያለ ነው። አመሰግናለሁ። ኦን ታይም በጣም ገራሚ ሀሳብ ነው። እኔ በግሌ ወድጄዋለሁ። ምክንያቱም ያለነው ጣና ዳር አካባቢ ነው። ጣና ዳር ደግሞ በምን እንደሚታወቅ እናውቀዋለን እና አይዲያሽ በጣም ኢኖቬቲቭ ነው። በተለይ ደግሞ ቫልዩ አዲሽኑ ተመችቶኛል። ነገር ግን ማቴሪያሉ ላይ ጥያቄ አለኝ። ምን ያህል ፉድ ግሬድድ ማቴሪያል ነው ይሄ አሁን ፓክ የተደረገበት? ለምሳሌ ፕሪዘርቭ አድርጎ የሚያቆየው ነውና ግን ፉድ ግሬድድ ስለመሆኑ ወይ ፓተንት ወይም ደግሞ ክሊራንስ አለሽ ወይ? አንደኛው እሱ ነው። ሁለተኛ ስንት ሰዎች ቀመሱት፣ ቴስት አደረጉት፣ ምን ፊድባክ ተሰጠሽ? ኦፍ ኮርስ ምግቡ በጤና ላይ ችግር እንደማያመጣ ሰርቲፋይድ ሆነሻል፣ ያየሁት ነው። ነገር ግን ሰዎቹ ምን ፊድባክ ሰጡሽ? እሺ ከመጀመሪያው ጥያቄ ልጀምርና እንግዲህ ፈቃድ ለማግኘት የተለያዩ ላብራቶሪ ቴስቶችንም እያሰራን ነው። ፈቃድ ከሚሰጥን ከኤፍዲኤ ጋርም እየተነጋገርን ነው። ይሄ የፕሮዳክሽን ማናጀራችን እዚህ ላይ እየሰራ ይገኛል። ከማህበረሰባችን ወይም ደግሞ በአካባቢያችን ካሉ ሰዎች ያገኘነው ፊድባክ የመጀመሪያው በተለያየ ፍሌቨር ይዘጋጅልን የሚል ነው። ሁለተኛ ደግሞ የምናቀርብባቸውን የአቅርቦት መጠናችሁን ጨምሩልን የሚል። ፉድ ግሬድ ስለመሆኑ ማረጋገጫ ከየት ነው ያመጣችሁ? ነው ከገበያ ገዝታችሁት ነው? አሁን ለምሳሌ አሳው የተቀመጠበት ኢስ ቬሪ ክሪቲካል ፓኬጂንጉ ማለት ነው። ፓኬጂንግ ማቴሪያል ከየት ነው ያመጣችሁት? ሪሊ ሰርቲፋይድ ነው? ፉድ ግሬድድ ነው ወይ? ሌሎች የምግብ አምራቾች የሚጠቀሙባቸውን ስታንዳርድ ያላቸው ማሸጊያዎች ነው የተጠቀምን። ኦኬ። ለአሳ ስለመሆኑ ምንድነው ማረጋገጫቸው? ፉድ ግሬድዶች ለምሳሌ ለማርም ይሆናል፣ ለወተትም ይሆናል፣
ለቬጂቴብል ይሆናል። ይሄኛው ደግሞ ለአሳ መሆኑን እንዴት ነው ሰርቲፋይድ ያደረጋችሁት? ቢኮዝ ፓኬጂንግ ኢዝ መስት ምግብ ነው የምናወራው አይደል? እሱ ላይ እንዴት ነው ያያችሁት? ለዶሮና ለስጋ ማሸጊያ የሚጠቀሙበትን ፕላስቲክ ነው የተጠቀመው። ጉድ እኔ በጣም አድንቅ ያለው ኮንሰርኑ እንዳለ ሆኖ ማለት ነው። ምናልባት ይሄንን ውስጥ አልሙኒየም ፎይልድ የሆነ ወረቀት አይነት ነገሮች ለአሳ ብዙ ጊዜ ያያየው ይመስለኛል። አንደኛው እሱ ነው። ሁለተኛው ፕሪንቲንጉን ቆንጆ አርጎ የመስራት እንትን እንደምታስተካክያ ገንዘብ ካገኘሽ በኋላ እሱ ይታየኛል። ሶስተኛ ፓውደር ብታረጊው ለህፃናት ሁሉ አሁን ይሄንን ወድጄዋለሁ። ቪዲዮዎች ላይ እንጀራ ላይ እንደ ጥብስ እንዲመስል ተደርጎ ሰውን አትራክትም ያደርጋል። ያው የተለመደ አይነት እንትን ነው እና ህፃናት ደግሞ በፓውደር መልክ ቢጠቀሙ አንዱ እሱ ነው። ሁለተኛ የማድረቂያ ቴክኖሎጂሽ ኒውትረንቱን በጣም የማይጎዳው እና እንደዚህ መሆን አለበት። አብዛኛዎቹ ማድረቂያ ቴክኖሎጂዎች እንደዛ አይነት አሉ። ከፍሪዝ ድራየር ጀምሮ ማየት ብቻ አሪፍ ይመስለኛል። ግን ለኔ በጣም ኢምፕሬሲቭ የሆነ አይዲያ ነው። አንደኛ ቫልዩ አድ አድርገሻል። የሆነ አሳ ኮንቴነር ስለሌለ ትራንስፖርቱ እንትን ተደራሽ ነው በቃ ሰምዌር ደርቆ ስለደረሰ። ሁለተኛ ሌላ አካባቢዎች ባህር ዳርና አሳ ያገኛሉ ማለት ነው። በርሽ የተለየ ነገር የለኝም። በጣም ደስ ብሎኛል። ሰው መንገድ ላይ እየተጓዘ እየበላ እንዲሄድ አሳን መደረጉ በራሱ አንዱ ልዩ የሚያደርገው ነገር ነው ብዬ ነው ማስበው። የተባሉትን ኮንሰርኖች ወሰጂ በርቺ። እሺ አመሰግናለሁ። አሸናፊ ሆናለሁ ብያችሁ ነበር። እንግዲህ እንዳልኩትም ጥሩ ተስፋ የሚሰጥ እንቅስቃሴ ላይ ነው ያለሁት። ሀሳባችንን በተሰጠን ጊዜ በጥሩ ሁኔታ ገልጸናል። ከዳኞችም ጥሩ ምላሽ አግኝተናል። እንግዲህ መልካም እድል። አመሰግናለሁ።